ሰላም አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚተላለፈው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ እኔ አንተነህ ገላይ ነኝ። ዛሬ ይዤላችሁ የቀረብኩት ዲጂታል አይዲ ኤሌክትሮኒክ የሆነ መታወቂያ እና የኢትዮጵያ መጨረሻ፣ ዲጂታል አይዲ የኢትዮጵያ መጨረሻ በሚል አርዕስት ጉዳይ ነው። እንግዲህ የኢትዮጵያ ቀውስ ምን እየተደረገ ነው እና ኢትዮጵያውያን ማድረግ ያለባቸው ነገሮች ምንድን ናቸው? የኢትዮጵያ ቀውስ የፋኖን የአማራ የህልውና የፍትህና ሀገር የማስቀጠልን ትግል ወደ ጎን አድርገን አጠቃላይ ቀውሱን፣ ዘር ማጥፋቱን፣ አገር ማፍረሱን፣ ኢኮኖሚውን ማውደሙን፣ ምስቅልቅል መፍጠሩን፣ ብሔራዊ ቀውስ መፍጠሩን፣ ኢኮኖሚውን አውድሞ ህዝብ የሚበላው የሚጠጣው እንዲያጣ ማድረጉ፣ ዘር ማጽዳት፣ ማፈናቀል፣ ማስራብ፣ በሽታው፣ ሁሉም ይሄ ሁሉ ቀውስ እና ምን እየተደረገ ነው፣ እንደው አጠቃላይ ተመሳሳይ ግንዛቤ ያለን ወይ በሚለው ዙሪያ ነው እና ለዚህ ዝግጅቴ መግቢያ ይሆን ዘንድ የጂኦፖለቲካውን በተመለከተ አንዳንድ ነገር ማለት እፈልጋለሁ። ምክንያቱም ለማቀርበው ዝግጅት መሰረታዊ ነጥብ ስለሚያስይዝ ማለት ነው እና ዛሬ ዓለም በእንግሊዘኛ ዩኒፖላር እና መልቲፖላር የሚባል አንድ ፈላጭ ቆራጭ የሆነ ገዢ ወይንም ደግሞ ሶስት እና ከዛ በላይ ገዢዎች ያሉባት የሚሳተፉባት ዓለም እየተናወጠች ትገኛለች። የአንድ ፈላጭ ቆራጭ ገዢ እያበቃለት ብዙ ሀያላን፣ ሶስት እና ከዛ በላይ የሆኑ ሀያላን እኩል ተመጣጣኝ ኃይል ያላቸው አንተም ምረፍ ብለው ዝም ማስባል የሚችሉ ኃይሎች እየመጡ ያሉትን ሁኔታ እንዳሳለን። ከህልውና ትግላችን ጋር መሰረት ስላለው ነው። ዩኒፖላር የሚባለው አሜሪካ ከሶቪየት ህብረት ውድቀት በኋላ የነገሰችበት ነው። ይሄ ቀዝቃዛው ጦርነት የሚባለው ኮልድ ዋር ከሚባለው በኋላ አሜሪካ በብቸኝነት ኢኮኖሚውንም ፖለቲካውንም የተቆጣጠረችበት ነው እና አንድ ፈላጭና ቆራጭ ገዢ የነበረበት ነው። ያለፉት እንግዲህ 70 ምናምን ዓመት ሊሆነው ነው። ወታደራዊ ኢኮኖሚያዊና ባህላዊ የበላይነትን ይዛ ቆይታለች አሜሪካ። እንግዲህ በዩኒፖላር በሚባለው ውስጥ የወታደራዊ ኢኮኖሚያዊና ባህላዊ የሆኑትን ነገሮች በበላይነት መቆጣጠር፣ ዓለም አቀፍ ግንኙነቶች እንደ ለምሳሌ ዓለም አቀፍ ደንቦች፣ ተቋማትና ፖሊሲዎችን ያበጃል። ይሄ ዩኒፖላር የነበረው አሜሪካ የዓለም አቀፍ ግንኙነቶች በምን መልክ መገናኘት ሀገራት እንዳለባቸው፣ ፖሊሲዎች ምን መምሰል እንዳለባቸው፣ ተቋማት ይሄ አይኤምኤፍ፣ ወርልድ ባንክ፣ ዩኤንዲፒ፣ የተባበሩት መንግስታት የልማት ድርጅት፣ የዓለም ጤና ድርጅት፣ የዓለም የምግብ ድርጅት፣ እንደዚህ ምናምን የሚባሉት የዓለም የስደተኞች ድርጅት ምናምን የሚባሉትን በሙሉ ደንቦች፣ ፖሊሲዎችን በማውጣት በበላይነት በበጀትም በገንዘብም ዋናውን የአስፈላጊውን ገንዘብ 67% በላይ በመደጎም የበላይነት ይዛ ቆይታለች ማለት ነው አሜሪካ። አጠቃላይ ዩኒፖላር የሚባለው አንድ ፈላጭ ቆራጭ ያለበት ነው። ይሄ ፈላጭ ቆራጭ የዓለምን የሀገራት ግንኙነት፣ የተቋማት ፖሊሲዎች፣ የሀገራት ኢኮኖሚና ፖለቲካዊ ፍልስፍናን፣ ደንቦችን ያስገድዳል ዩኒፖላር በብቸኝነት ማለት ነው እና አሁን ባለው ነባራዊ ሁኔታ እስካሁን የነበረው አሜሪካ ነበረች ማለት ነው ይሄን ስታደርግ የነበረው ማለት ነው። መልቲፖላር የሚባለው ደግሞ ሶስት እና ከሶስት በላይ ሀያላን ከፍተኛ ተጽዕኖ ፈጣሪዎች ሲሆኑ ማለት ነው። ሀያላን ሀገራት ከፍተኛ ተጽዕኖ ፈጣሪዎች ሲሆኑ ልክ አሁን እየመጣ ያለው እንደነ ራሽያ እንደነ ቻይና አይነት ማለት ነው። ለምሳሌ ሩሲያ፣ ቻይና፣ አሜሪካ፣ ምዕራብ አውሮፓ እነዚህ ሁሉም በየራሳቸው ተጽዕኖ መፍጠር ይችላሉ። አንዱ አንዱን ማዘዝ አይችልም። አንዱ በአንዱ ላይ ህግ መደንገግ አይችልም። አንዱ በአንዱ ደንብ ማውጣት አይችልም ማለት ነው። ይሄ መልቲፖላር እየመጣ ያለው አሁን ስርዓት ማለት ነው። በዚህ በመልቲፖላር
ስርዓት ውስጥ ወይንም ደግሞ የኃይል አሰላለፍ ውስጥ ዓለም አቀፍ ግንኙነቶች በጋራ ጥቅም ላይ የተመሰረተ ከአምባገነንነት የጸዳ የደካማውም ሆነ የታችኛው አገራት መብትና ሉዓላዊነት የሚከበርበት ፈላጭ ቆራጭ የሚወገድበት አስገዳጅና ማዕቀብ መጣል ውድቅ የሚደረግበት ሲስተም ይሆናል ማለት ነው። ይሄ አንዱ ከዚህ በፊት ይሄን አድርግ አላደርግም ካልክ ማዕቀብ ይጣላል ወይንም ጦር ይዘምትና ይደበደባል። ከዚህ በኋላ ግን ተጽዕኖ መፍጠር የሚችሉ ይሄን ብታደርግ ይሄን እጎዳለሁ፣ ይሄን ብታደርግ ይሄን አደርጋለሁ እያለ ሚዛን የሚያስጠብቅ የኃይል እኩልነትን የሚያመጣጥን አደብ እንዲገዛ የሚያስደርግ ይሄን ባደርግ ይሄኛው ሀገር ምን ይለኝ ይሆን የት ጋር ያጠቃኝ ይሆን ብሎ ስጋት ላይ የሚከት ስለሚሆን እነዚህ ነገሮች ይቆማሉ ማለት ነው። ስለዚህ አሁን እነዚህ የኃይል አሰላለፎች ዩኒፖላር እና ዩኒፖላር የሚባለው እያበቃለት መልቲፖላር የሚባለው እየመጣ ነው። ወደሚቀጥለው ደግሞ ይሄ አሁን ዓለም እየተናጠሽ ነው ያለችው እና አሁን እንደው በእኔ አረዳድ ፊት ለፊት የሚታዩ ሁሉም በእኔ ብቻ ሳይሆን ሁሉም በቀላሉ የሚገነዘበው ነው። አሜሪካ የበላይነትን ይዛ ቆይታ ነበረ። እኛ ጋር ደግሞ ከኛ ከአማራ ህልውና የፍትህና ሀገር የማስቀጠል ትግል ከኢትዮጵያ ህልውና የአማራ ህልውና ማለት የኢትዮጵያውያን ህልውና ማለት ነው። የኢትዮጵያም እንደ ሀገር ህልውና ማለት ነው እና ከዚህ ትግል አንጻር አሜሪካ ከፍተኛ ተጽዕኖ ያሳደረችበትና እንደውም የምትቆጣጠረው ወያኔን የፈጠረች ኦነግን የፈጠረች ያበቃች ነች አሜሪካ። በአይኤምኤፍ በወርልድ ባንክ በተለያየ መንገድ በጀት እየደጎመች ለዚህ ያበቃች ነች። የአማራን ዘር ማጥፋት እውቅና ማሰጥ፣ የአማራ ህዝብ አለ ብላ እውቅና ማሰጥ፣ ሌሎችን ግን የአማራን አጽመርስጥ ምዕራብ ትግራይ ብለው የሚጠሩ የአሜሪካ አምባሳደሮች፣ የውጭ ጉዳይ ሚኒስቴሮች በሙሉ በአማራ መጥፋት በኢትዮጵያ መፍረስ ላይ ከፍተኛ አሻራ ያሳረፉ ናቸው። ታሪካችን ማለት ነው። ወደኋላ እንደው የጥቂቱን ብናይ ከሶማሌ ዚያድ ባሬ ወረራ ጊዜ ጀምሮ አፄ ኃይለስላሴ የከፈሉትን $200,000 ገንዘብ ከልክላ የጦር መሳሪያም ከልክላ እንደውም ጭራሽ የዚያድ ባሬን መንግስት እንድታግዝ መደረጉ፣ ከዛ መንግስቱ ኃይለማርያም ደርግ የኦሮሞማ የመጀመሪያው የኢትዮጵያን ስልጣን የጨበጠው የኦሮሞማ ርዕዮተ ዓለም የነባር የሺህ ዓመታት ስሪት የሆነችን ሀገር ፍርስርሷን እንዲያወጣት በቀጥታም ሆነ በተዘዋዋሪ መደላድል ተፈጠረ። ከዛ በኋላ ተገንጣዮች፣ ወራሪዎች የባንዳ ልጆች ተሰብስበው ሰልጥነው ከፍተኛ በጀት እገዛ እየተደረገላቸው በተዘዋዋሪም በቀጥታም የጦር መሳሪያም የዲፕሎማሲም የፖለቲካም ድጋፍ እየተደረገላቸው ወያኔዎች ኦነግ ስልጣን እንዲይዙ ተደረገ። አማራን የጥቃት ኢላማ ያደረገ አማራ ጨቋኝ ኢትዮጵያን ቅኝ ገዢ ያደረገ በዘር በሃይማኖት የተከፋፈለች ኢትዮጵያ የሚያጸድቅ ህገ መንግስት ሆነ ማለት ነው። ይህ ደግሞ አሜሪካ በውጭ ጉዳይ ፖሊሲዋ የምትመራበት ዘማነዋል የሚባለው ሰነድ ኢትዮጵያን እኛ የምንቆጣጠረው የማያባራ ቀውስ ጦርነት ውስጥ መክተት አለብን፣ ለዚህ ደግሞ በዘር በሃይማኖት በአካባቢ መከፋፈል አለባት የሚለው ወደ ህግ ተቀይሮ ሆነ ማለት ነው። ስለዚህ አሜሪካም ቀጥታ ምዕራባውያንም ኮሎናይዘሮች ቅኝ ገዢዎች ቀጥታ በእኛ ፖለቲካ ውስጥ እጃቸው አለ ማለት ነው። እጃቸው አለ እነሱ ጋር የሚሆነው ወይንም እኛ ጋርም ቀጥታ ተጽዕኖ ይታያል ማለት ነው። ስለዚህ አሁን መጪው የኃይል አሰላለፍ ምን ይመስላል የሚለውንም ማየት አለብን። መጪው የኃይል አሰላለፍ ለምሳሌ ካፒታሊዝም የሚባለው ጭራቃዊ የሆነ ዘረኛ የሆነ አሰራር እያረጀ እያከተመለት ነው እና ቴክኖ ፊውዳሊዝም የሚባል እንደሚተካው ነው እንግዲህ ሁኔታውን ብናየው። ሁሉንም ስናይ ቴክኖሎጂ ነው አሁን በሁሉም ነገር። ድሮ የሰው ኃይል ነበረ። ካፒታሊዝም የሰውን ጉልበት በዝብዞ የተፈጥሮ ሀብትን ዘርፎ ህዝቡን አደርሂቶ የአንጡራ ሀብት ወርሶ ሀብትን ማካበት ነበረ፣ ካፒታልን መሰብሰብ ነበረ እና አሁን የሚመጣው ይሄ እያረጀና እያከተመለት ሲመጣ የሚተካው ደግሞ ቴክኖ ፊውዳሊዝም ነው። እንግዲህ ቴክኖ ፊውዳሊዝም በመሬት የድሮ በመሬት ነበረ። የመሬት ፊውዳሎች መሬትን በመያዝ ነበር። አሁን ግን ቴክኖሎጂውን በመቆጣጠር እና በዓለም ላይ ቴክኖሎጂውን እየተቆጣጠሩ ያሉት ሜጋ ካምፓኒዎች አሉ እና በሁሉም ዓለማት እና እነዚህ የሚያደርጉት ግብግብ፣ እነዚህ የሚያደርጉት ሩጫ መጪው ስርዓት ቴክኖሎጂን መሰረት ያደረገ ቴክኖ ፊውዳሊዝም እንደሚሆን ጨቋኝ የሰው ልጅ ሰውነት የሚነሳ እና ከሰውነት አስወጥቶ
ምን ይባላል ሮቦት አይነት ነገር ውስጥ የሚያስገባ ነው ማለት ነው። እና በዚህ ኃይል አሰላለፍ ማን ሀያላን ሆኖ ይወጣል፣ ማን ወደ ታች ይወርዳል ይመለሳል በሚለው አሁን አሜሪካን ብንወስድ አሜሪካ አሁን ባለው ሁኔታ ከቬኔዙዌላ ጋር ጦርነት እንግዲህ ጫፍ ላይ ደርሰዋል። የቬኔዙዌላ ጦርነት ይጀመራል አይጀመርም እንግዲህ ተጀምሯል፣ ኦልሞስት ተጀምሯል ማለት ይቻላል። ቬኔዙዌላ ምንም አይነት ነዳጅ እንዳታወጣ፣ የቬኔዙዌላ ነዳጅ የተፈጥሮ ሀብት የኛ ነው እና አያገባችሁም ተብለዋል የቬኔዙዌላ ዜጎች እና የአሜሪካ ነው እኛንን የምናዝዝበት ተብለዋል። ይህንንም ነዳጅ አታስወጡም ተብሎ የጦር መርከቦች ሰፍረው አፍነው ዘግተው ይዘዋል። ይሄ እያደገ ሂዶ የሶስተኛው የዓለም ጦርነት ምንጭ ሊሆን ይችላል ወይንስ በምን ሁኔታ ይቋጫል የሚለውን ስንገምት ጦርነቱ ከተጀመረ አሜሪካ ከቬኔዙዌላ ጋር ብቻ ሳይሆን ከመላው ደቡብ አሜሪካ ሀገራት ጋር ውስጥ እንደምትገባ ነው። ምክንያቱም ይሄ በማዕቀብና በፈንቅለ መንግስት ሲማቅቅ የኖረ የደቡብ አሜሪካ ሀገራት ህዝብ በሙሉ አጋጣሚውን ተጠቅሞ ማያባራ ጦርነት ውስጥ ይገባል። መጨረሻ አሜሪካ ትሸንፋለች፣ ቬኔዙዌላም ከባድ ጉዳት ይደርስባታል። ግን አሜሪካ ተሸንፋ ትወጣለች። የማዕቀብ ነገር የፈላጭ ቆራጭ ነገር ያከትማል ማለት ነው። እና ሁለተኛው ነገር ደግሞ ራሽያ እና የዩክሬን ጦርነት የራሽያና የዩክሬን ጦርነት ደግሞ ስናይ አውሮፓ ምዕራብ አውሮፓ የሰሜን አትላንቲክ የጦር ቃል ኪዳን አባላት የሚባሉት እና የአውሮፓ ህብረት በዋናነት የገጠሙት ማለት ነው። እና ይሄ ጦርነት አሁንም ወደ ሶስተኛው የዓለም ጦርነት የማደግ እድል አለው። እድሉም እንግዲህ የምዕራባውያን አሁን አሜሪካ አስተዳደር የትራምፕ አስተዳደር ወደ ሰላም ተመልሷል። ከራሽያ ጋር ወዳጅነትን ከቻይና ጋር ወዳጅነትን ከምዕራብ አውሮፓና በተለይ ደግሞ ከእንግሊዝ ከብሪቲሽ ይሄ ፋይናንሻል ሲስተም ጋር ኢምፔሪያል ጋር ግጭት ውስጥ እንደገባ ያሳያል። ይሄ የአውሮፓና የራሽያ ወደ ሶስተኛው ዓለም ጦርነት ያድጋል። ይሄም ትልቅ አቅም አለው። ምክንያቱም እነዚህ ምዕራባውያን አሜሪካ ሀገራትን ሲወሩ ሲያደርጉት የነበረው በአፍጋኒስታን፣ በሊቢያ፣ በሌሎች ሀገራትም እንደገና ደግሞ በዚህ በፈላጭ ቆራጭነታቸው እንደገና ደግሞ በእምነት በዚህ በፋይናንሱ ዓለም በኢኮኖሚው ዓለም የአፍጋኒስታን ተቀማጭን አሜሪካ ወረሰች፣ የሊቢያን ተቀማጭን ፈረንሳይ አሜሪካ ወረሱ። አሁን ደግሞ አውሮፓ የራሽያን ገንዘብ አውሮፓ ሊወርስ አስቦ ነበረ፣ ቀይሮ በብድር መልክ ለዩክሬን ሰጥተናል አሉ። ይሄ ሌላው ዓለም ሌላው ሀገር የአፍጋኒስታን ሲወረስ ደንግጦ ዝም ያለው የሊቢያ እንደገና ሲወረስ እንዴ ምናምን ብሎ እንትን ያለው አሁን አይኑን ገለጠ። በፋይናንሱ በኢኮኖሚው የማይታመኑ መሆናቸውን እና ሀገራት በሙሉ ፊቱን እያዞረ እንደሚገኝ ትልቅ ማሳያ ነው ማለት ነው። ውድቀት ነው። ስለዚህ ከአፈርኩ አይመልሰኝ ወይንም የበሰበሰ ዝናብ አይፈራም ደግሞ በጦርነት እኩል እንጠፋለን ወይንም ደግሞ የበታችነትን አንረከብም የሚል እብሪት ከወለደ ወደ ሶስተኛው ዓለም ጦርነት ሊያድግ ይችላል ማለት ነው። የራሽያን ገንዘብ መውረስ እዳው ቀላል አይደለም። በዓለም ሀገራት ታማኝነትን ማጣት፣ ጭራቅነትን ማሳየት፣ ውንብድናን እና ማናለብኝነትን ማሳየቱ ውድቀት ነው። ይሄ በራሱ ውድቀት ነው ማለት ነው። የትራምፕ አስተዳደር እና የብሪቲሽ የለንደን ፋይናንሻል መዋቅር ደግሞ ግብግቡ እንግሊዝ ተሸንፎ በትራምፕ አስተዳደር የበላይነት ይቀጥላል፣ ዓለም አይኑን እየገለጠ ሲመጣ ውድቀቱን ይቀበላል ወይንስ ዓለምን ወደ ቀውስ ውስጥ ይዘውት ሊገቡ ይችላሉ? ይሄም እንግዲህ ሂደቱን እያየን ነው፣ የሚታይ ነው፣ ወደፊት ነው የሚሆነው። አሁን በተያዘው ሁኔታ ትራምፕ እየወሰደ ያለው የኢኮኖሚ እንትን የብሪቲሽን ዓለም አጠቃላይ እስካሁን ድረስ የነበረውን የፋይናንሻል ስሪት እየመታ እየናደና እያፈረሰ ነው የሚገኘው። ይሄ ደግሞ የነ ብሪቴንን መቃብር እየቆፈረ ስለሆነ ወዴት ሊወስድ ይችላል የሚለው ይሄም ሌላ አንድ ስጋት ነው። በአራተኛ ደረጃ ደግሞ የእስራኤልና የኢራን ሁኔታን እናያለን። እስራኤልና ኢራን በመግባባት እስራኤል ትንሽ ኮምፕሮማይዝ አድርጋ ነገሩን ካቀለለችው ጦርነት ላይ ይፈጠር ይችላል። ጦርነት ከተጀመረ ደግሞ ጦርነት ውስጥ አሜሪካ እጇን ታስገባለች። ምክንያቱም ሩቅ ምስራቅ፣ መካከለኛው ምስራቅ ላይ ተጽዕኖ ፈጣሪነቷን ለማስቀጠል ስትል ጦርነት ውስጥ ትገባለች።
እንግዲህ ኢራን ደግሞ በጣም ትልቅ ሀገር ነው፣ ሰፊ ሀገር ነው፣ ታሪካዊ ህዝብ ነው። በቀላሉ የሚሸነፍ አይደለም፣ ውድመት ሊደርስበት ይችላል። ግን አሜሪካ በረጅም ጊዜ ጦርነት ከኢራን ተሸንፋ ትወጣለች። ከኢራን ከተሸነፈች ከመካከለኛው ምስራቅ አጠቃላይ ነቅላ ትወጣለች ማለት ነው። ከመካከለኛው ምስራቅ ነቅላ ልትወጣ ትችላለች ማለት ነው። ኢራንም ትዳከማለች፣ ወደኋላ ትመለሳለች፣ ግን አትሸነፍም። ስለዚህ መካከለኛው ምስራቅ ላይ እስራኤል ኃይሏን ታስከብራለች ማለት ነው። አጥሯን ታበጃለች፣ ኃይሏን ታስከብራለች ማለት ነው። አሜሪካኖች ሲሰሩት የነበረው፣ ምዕራባውያን ሲሰሩት የነበረው ቻይናን ከህንድና ከጃፓን ጋር አጋጭተው ባህሯን ከበው መውጫ መግቢያ በማሳጣት ኢኮኖሚዋን ለማላሸቅ ታስቦ የነበረው ፕሮጀክት እየከሸፈ ይገኛል። ምክንያቱም ጃፓኖችም ሆነ ቻይናዎች ጃፓኖችም ሆነ ህንዶች ከቻይና ጋር ችግራቸውን በንግግር ለመፍታት ግንኙነቶች እየተጠናከሩ መልካም ውጤት እያሳየ ይገኛል ማለት ነው። እና ይሄ ፕሮጀክት በዛ አካባቢ እየከሸፈ ነው። የታይዋን ጉዳይም እየከሸፈ ይመስላል፣ የአሜሪካ ፕሮጀክት ማለት ነው። ስለዚህ በሚወጣው በእነዚህ ይህን ሁሉ ሂደት ስናየው አውሮፓ፣ ምዕራብ አውሮፓ ስልጣኔውንና ኃይሉን እያጣ ይሄዳል። አሜሪካም ፈላጭ ቆራጭነቷን እያጣች ትሄዳለች። ግን እስቲ ራሷን ያስከበረች ማቴሪያል ስላላት በኢኮኖሚው ብትዳከምም ዶላር የመግዛት አቅሙ አሁን 50% ደርሷል። በዩዋን በህንድ ገንዘብ በራሽያ ገንዘብ መገበያየት ተጀምሯል። እንግዲህ የአሜሪካ ትልቁ አቅም ዶላር ነበረ። ዓለም ሀገራት በሙሉ ነዳጅን በዶላር ነበር የሚገዙት፣ ፔትሮ ዶላር የሚባለው። አሁን ነዳጃቸውን እነ ቬኔዙዌላ፣ እነ ሳውዲ አረቢያ፣ እነ ኢራን እና ሌሎች ሀገራትም በቻይና ገንዘብ በራሽያ ገንዘብ፣ ራሽያም የራሷን በሩብል መሸጥ ጀምራለች። ይሄ ዶላርን የመግዛት አቅም እያዳከመው ይሄዳል። የስዊፍትም የዓለም አቀፍ የገንዘብ ዝውውር የግዢ አፈጻጸም ዝውውርም ሌላ የብሪክስ የሚባለው የደቡቡ የመልቲፖላርን ይዞት የመጣው ኃይል ሌላ መንገድ እያበጀ ይገኛል። ስለዚህ አሜሪካ ከኢኮኖሚ ተዳክማ ራሷን አስከብራ የምትቀጥል ሀገር ትሆናለች ማለት ነው። እና ወደፊት ሀያላን ሆነው ከሚወጡት ሀገራት ውስጥ አሁንም በእኔ እይታ ቻይና፣ ራሽያ እና እስራኤል ይሆናሉ ብዬ እገምታለሁ ማለት ነው። እና ሀያላን ሀገራቱ ደግሞ እንደው ከእስራኤል ጋር ጦርነት እንግጠም ከተባለ እና ወደ እስራኤል ጋር አለመግባባት ቢፈጠር አርማጌዲዮን የሚባለው ነገር ይፈጠራል ማለት ነው። አርማጌዲዮን ያኔ መጨረሻው ይሆናል ማለት ነው ያለው። ይሄ ነው እንግዲህ አጠቃላይ የዓለም ፖለቲካ የሚያሳየን። እና ይሄንን ያቀረብኩት ለምንድን ነው? አሁንም ማቀርበው የዛሬ ዝግጅቴ ላይ መሰረት ስለሚያስይዝ ነው። ወዴት እየሄድን ነው? እኛ ጋር ምንድን ነው የሚደረገው? ማን ነው ከጀርባ ያለው የሚለውን እንዳስሳለን ማለት ነው። የዲጂታል አይዲ እና የኢትዮጵያ መጨረሻ በሚለው ዝግጅቴ ውስጥ ማለት ነው። ስለዚህ ወደ ዋናው ዝግጅቴ ስገባ በክፍል አንድ የማቀርበው ኢትዮጵያ ውስጥ በትክክል ምን እየተደረገ ነው የሚለውን ነው። ምን እየተደረገ ነው ነው። እዚህ ጋር የፋኖን ትግል ወደ ጎን ነው የምናስቀምጠው፣ ለይተን ነው የምናየው። አጠቃላይ መላው ኢትዮጵያዊ በሙሉ ትግሬውም ኦሮሞ ገዥ ነኝ ብሎ ኢኮኖሚውንና ፖለቲካ ስልጣኑን ተቆጣጥሮ እምቡር የሚለውም የኦሮሞ ተወላጅ ሁሉንም ይመለከታል ማለት ነው። ስለዚህ ይሄ መዋቅራዊ አሰራሩን ነው የምንፈትሽ። መዋቅራዊ አሰራሩ በመዋቅር በህግ በፖሊሲ በደንብ ምንድን ነው እየተሰራ ያለው የሚለውን ማየት ያስፈልገናል። ለሁላችንም ነው። እንግዲህ በአንደኛ ደረጃ ያስቀመጡት ምንድን ነው? 50 ዓመታትን የፈጀው ኢትዮጵያን የማፍረስን አሰራር ነው የምናየው። 50 ዓመታት የንጉሱን ስርዓት እንዲገረሰስ ተደረገ። በዚህ በዛ ተባለ። የከፍተኛ የውጭ ተጽዕኖ አሜሪካ ጦር መሳሪያውን አልሰጥም አለች። ኃይለ ሥላሴ ጃንሆይ አማካሪዎች ጥለው ወጡ። መፈንቅለ መንግስት እንዲደረግ ተደረገ። ከዛ በፊት መንግስቱ ኃይለማርያም አሜሪካ ተመላለሰ እና ሻለቃ ዳዊት እነ ሌሎችም የመንግስቱ ኃይለማርያም አጋዦች እነ ፕሮፌሰር ማነው ያ ነጭ ሽበት ጸረ አማራ መስፍን ወልደ ማርያም እና የመሳሰሉት እነዚህ ሰልጥነው መጡ። የተማሪውን እንቅስቃሴ ሲመሩት የነበሩት የምዕራባውያን ተማሪዎች የተወሰኑት በእድሜ ጠገቦች እነ መስፍን ወልደ ማርያም እና እነ ዳዊት ወልደ ጊዮርጊስ
በኋላ የመንግስቱ ኃይለማርያም አማካሪ የሆኑት ማለት ነው። እነዚህ ናቸው። መንግስቱ ኃይለማርያም ሆን ተብሎ ነው ወደ ኮሚኒዝም እንዲገባ የተደረገው። ኮሚኒዝም ውስጥ ገብቶ አጠቃላይ የኢትዮጵያ መዋቅርን እንዲመታ፣ እምነትን እንዲመታ፣ ባህልን እንዲመታ፣ የመሬት ስሪቱን እንዲመታ፣ አጠቃላይ የነበረውን ሀገሪቷን ሀገር ያደረጋትን ሉዓላዊ ያደረጋትን ነፃ ህዝብ ታላቅ ሀገር የሚባለውን መርህ አጽንቶ የኖረውን ለቅኝ ገዢዎች የማትደፈር ፍትሐዊ ሀገር የሆነችዋን መዋቅር በሙሉ እንዲመታ ወደ ኮሚኒስት እንዲገባ ተደረገ ማለት ነው ሆን ተብሎ። ከዛ በምስቅልቅል ውስጥ ካስገባ በኋላ አማራም ሆነ መላው ኢትዮጵያዊ አይቶት የማያውቀው ደም መፋሰስ እና ምስቅልቅል ውስጥ ከገባ በኋላ ጥሎ እንዲሄድ ተደረገና እነ ወያኔ እንዲመጡ ተደረገ ማለት ነው። ተገንጣዮች፣ ወራሪዎች ማለት ነው። ስለዚህ 50 ዓመታትን የፈጀው ኢትዮጵያን የማፍረስ አሰራር እዚህ ጋር ቁልፍ ሀሳብ የሚያዘው ምንድን ነው? ኢትዮጵያ ዛሬ ለደረሰችበት የበቃችው በተጠና እቅድና ክትትል እንጂ በዘፈቀደ የተፈጠረ ውድቀት አይደለም። ዛሬ ላይ ኢኮኖሚው ወድቋል። ወጦ መግባት ምኞት ሆኗል። በልቶ ማደር ምኞት ሆኖ ወጦ መግባት ጭንቅ ሆኗል። መገደል፣ መረሸን፣ መፈናቀል፣ በጅምላ መሳደድ ምናምን የተለመደ ሆኗል። አገር ማፍረስ፣ አገር መሸጥ፣ የድሃን ቤት እያፈናቀሉ ብልጭልጭ ነገር እያሳዩ ለዓለም አቀፍ እንትኑ ትኩረት ለመቀየር አዲስ አበባን እያብለጨለጩ ህዝቧን እየነቀሉ የሚደረገው ስራ በእቅድ በክትትል ሆን ተብሎ የተደረገ እንጂ ዝም ብሎ በዘፈቀደ የመጣ አይደለም ማለት ነው። የዘር ማጥፋት፣ የማያባራ ጦርነት፣ ቀውስ፣ አመፅ እና ማፈናቀል ጥቅም ላይ የሚውሉት እነዚህ አሁን የሚደረገው በሙሉ አማራን በጅምላ መጨፍጨፍ፣ ቤተክርስቲያን ማቃጠል፣ መስጊድ ማቃጠል፣ ቀውስ መፍጠር፣ አመፅ ማብዛት፣ ኢኮኖሚውን ማውደም፣ ስራን ምናምን ሁሉ ነገር ጭንቅ ውስጥ ማስገባት ጥቅም ላይ የሚውሉት አንደኛ ማህበራዊ እምነትን ለማፍረስ፣ ማህበራዊ እምነት መተማመንን ማፍረስ ነው። ህዝቡን ስጋት ላይ ይመጣል ማለት ነው። የማህበረሰብ ራስን መከላከልን ለማጥፋት ህዝቡ ራሱን እንዳይከላከል ማድረግ ነው። ዘር ያጠፉታል። አማራ ነው በኦሮሞ ይባላል። አማራ ነው በፊት በትግሬ ነበረ፣ አሁን በኦሮሞ ይባላል። ትግሬ አይደለም አማራ ነው ወጥቶ የገደለው፣ ስርዓቱ ነው። የመንግስትን ስልጣን የያዘው ያ የባንዳ ቡድን ነው። በማን ስም? በትግሬ ስም። አሁንም ስልጣን የያዘው ይሄ የወራሪ ቡድን የምዕራባውያን፣ የአሜሪካ፣ የአረብ ሀገራት ቅጥረኛ የሆነው ወያኔም ይሄ የኦሮሞማ በኦሮሞ ስም ኦሮሞዎች ሆነው በኦሮሞ ስም በብዛት ውስጥ ትግሬዎች ምኑ አለበት፣ አማራው ምኑ ቅጥረኛው አለበት፣ ግን በኦሮሞ ስም ነው። ጊዜ ኦሮሞ ነው። አከርካሪያቸውን መተናቸዋል፣ ሰብረናቸዋል፣ ቦታችንን መልሰን ይዘናል፣ እንደዚህ ብለናል እየተባለ ሆድ መቀደድ፣ ማረድ፣ ቪዲዮ እየቀረጹ ማሳየት በኦሮሞ ስም ነው ይሄ ሁሉ የሚደረግ። ለምን? ኦሮሞ ወደ አገሬው ወደ ኢትዮጵያዊው ህዝብ ጋር ተቀላቅሎ ወንጀልን እንዳይጸየፍ ይሄን የሰራው መጦ ሊያርድ ነው፣ ትላንት ያረድከው ብሎ ማስፈራሪያ ነው። ቀብድ ነው ያስያዘበት፣ በስሙ ቀብድ ነው ያስያዘበት። የወንጀል ቀብድ፣ ዘር የማጥፋት ቀብድ፣ ሰውን ማረድ፣ ሆድ መቅደድ፣ ደም መጠጣት፣ ብልት መቁረጥ፣ ሰው ዘቅዝቆ በድንጋይ መውገር፣ ቤተክርስቲያን ማቃጠል። የኦሮሞ ወጣቶች ኦሮሞዎች በኦሮምኛ እየተነጋገሩ ነው የተደረገው እና በቪዲዮ ተቀርጾ ይለቀቃል። ሆን ተብሎ ነው ይሄ ኦሮሞ ስርዓቱ የታቀደለትን አማራን ማጥፋት፣ ኢትዮጵያን ማፍረስና ምናምን የሚባለውን መጨረሻዋ እንዲያሳካ ለዛ የወታደር ኃይል እንዲሆን በስሙ እንዲነገድ ማለት ነው። እነ መለስ ዜናዊ ትግራይ ወርቅ ከሆነው ህዝብ ነው የወጣው። የሰው ወርቅ ብር ነሐስ የለውም፣ ሁሉም የእግዚአብሔር ፍጡር ነው። ግን ሆን ብለው ፖለቲካ ሲሰሩ ወርቅ የትግራይን ህዝብ ወርቅ አረጉት እና ወርቅ ነኝ አለና ደረቱን ነፋ። የትግሬ ወጣት ያልገባው ማለት ነው። ከዛ በኋላ ኢኮኖሚውንና ፖለቲካውን ትግሬ ተቆጣጠረው። በሙሉ ፖለቲካውን እንዲቆጣጠሩት፣ ኢኮኖሚውን እንዲቆጣጠሩት ሆን ተብሎ ተደረገና ትግሬ በሙሉ ከሌላ ጋር አንድ ጠረጴዛ ላይ የሆነ ካፍቴሪያ ወይም ሆቴል ውስጥ አንድ ጠረጴዛ ላይ የሚቀመጥ ሰው ትግሬ ካለ ሁሉም ትግሬ ነው። ተቀላቅሎ ምናምን ነገር ጠፋና ህዝቡን በሙሉ ጠሉት፣ እንዲጠሉ ተደረጉ። ከዛ ለማን መደበቂያ? ለወያኔ መደበቂያ። ልክ 4 ኪሎ ስትባረር ሂዳ የገባችበት ጫካ እንዲሆን ማለት ነው። የትግራይን ህዝብ እያነደዱ የሚሳካው ግን የሌሎች የምዕራባውያን እቅድ ነው። የትግሬ ህዝብ አይደለም። የአማራን አጽመ ርስት፣ የአፋርን አጽመ ርስት ወስዶ አገር መሆን አይችልም። ይሄን ያውቁታል። ወልቃይት የእነሱ እንዳልሆነ ያውቁታል።
ግን በዚህ ሰበብ የሚቃወመውን እየገደሉ በዚህ ሰበብ አሰልፎ የሚሳካው ዓላማ የሚጠቅመው ግን ሌሎችን ነው እና በእንደዚህ አይነት ውስጥ ማስገባት ይሄ ዘር ማጥፋት፣ የማያባራ ጦርነት፣ ቀውሱ፣ አመፁና ማፈናቀል ጥቅም ላይ የሚውሉት ማህበራዊ እምነትን ለማፍረስ፣ የማህበረሰብ ራስን መከላከልን ለማጥፋት፣ ሰዎች ወይንም ህዝቡ አጠቃላይ ሀገሬው ወደ መኖርና ለመኖር ግብግብ ውስጥ ለማስገባት ነው። ወደ መኖርና ለመኖር ይገለኛል፣ ያግተኛል፣ ይዘርፈኛል፣ ተገደለ፣ በቃ ተሸማቆ ሁሉም በስጋት እንዲኖር ማስቻል ነው ይሄ የተፈጠረው ቀውስ ማለት ነው። ሆን ተብሎ ነው፣ በእቅድ ነው አፈጻጸሙ፣ አገዳደሉ ምናምን የት ጋር የሚሰጠው አጀንዳ፣ ተጫዋቾች፣ ተዋኞች፣ ተዋንያኖች አሉ ለዚህ ውስጥ ገብተው የሚተውኑ እንደነ እስክንድር አይነት እንደነ አስረስ እንደነ ዘመነ ሌሎችም የፖለቲካ እንትኖችን ልደቱን ምናምን አሉ። ይሄ ቅጥረኛ ባንዳው አለ በሙሉ ገብቶ ይሄንን እንትን የሚያደርግ ማለት ነው የሚያጋግል በኑሮ ምስቅልቅል የገባና በማንነት ተኮር የተዘመተበት ህዝብ የፖለቲካ ወይንም የኢኮኖሚ ስርዓትን ትብታቡን በጥሶ ለመውጣት ጊዜ ይፈጅበታል። አያችሁ፣ በኑሮ ምስቅልቅል ውስጥ ገባ፣ በማንነት ተኮር ጭፍጨፋ ማፈናቀል ውስጥ ገባ። ስለዚህ ራሱን ለማዳን ይሮጣል እንጂ ፖለቲካውን ተረድቶ ኢኮኖሚውን ተረድቶ ራሱን ከዚህ ትብታብ ውስጥ ከዚህ ማነቆ ውስጥ ለመውጣት በአጭር ጊዜ አይችልም፣ ጊዜ ይፈጅበታል። ስለዚህ በዚህ ውስጥ ይሄንን እያባሱ ይሄንን እየጨመሩ ፍርሃት ውስጥ እየከተቱ ድርጊታቸውን ይፈጽማሉ ማለት ነው። ስለዚህ የተፈጠረው ቀውስና ዘር ማጥፋት የኢትዮጵያ ውድቀት ውጤት ሳይሆን እንድትወድቅ የሚያስችለው መሳሪያ ነው። አንዳንድ ሰዎች የኢትዮጵያ ውድቀት ነው ይሄ ሁሉ የሚደረገው ምናምን ይላል። አይደለም፣ ኢትዮጵያ እንድትወድቅ ነው እንደዚህ የሚሰራው። ኢትዮጵያ እንድትወድቅ ህዝቡን በየለዩ መጨፍጨፍ፣ ማፈናቀል፣ መበደል፣ ከስራ ማባረር፣ እንደዚህ መዝረፍ፣ ማገት፣ ቤቱን ማፍረስ ምናምን ማድረግ፣ በዚህ ምስቅልቅል ውስጥ ነው ኢትዮጵያ እንድትወድቅ እየተደረገ ያለው ማለት ነው። ለዚህም ነው ቅድሚያ አማራን አጥፍተን በቀጣይ ሌሎችን ጨፍጭፈን በመጨፍለቅ ኢትዮጵያን አፍርሰን ታላቋን ትግራይና ኦሮሚያን አገር እናደርጋለን ብለው የተነሱት ማለት ነው። ከዛ ኢትዮጵያ ከልካይ አልባ ስትቀር እነሱም ህልማቸው ይሳካል ማለት ነው። የሁሉም እኩይ ዓላማ ይፈጸማል ማለት ነው። ይሄ ነው እኔ በተደጋጋሚ አቋሚ አማራን ቅድሚያ መምታት፣ ሌሎች ኢትዮጵያውያንን ተጋላጭ ይደረጋሉ፣ ይጨፈጨፉና ሲደነግጡ ይጨፈለቃሉ። ከዛ በኋላ ኢትዮጵያ ከልካይ አልባ ትቀራለች፣ ከዛ ትፈርሳለች ማለት ነው። ታላቋ ትግራይ፣ ታላቋ ኦሮሚያ ይታወጃሉ ማለት ነው። ሁለተኛው የኢኮኖሚ ውድመት ሌላኛው መሳሪያ ነው። ኢኮኖሚውን ማውደም ደግሞ ሌላ ኢትዮጵያን የማፍረስ መሳሪያ ነው። ኢኮኖሚውን ማውደም እዚህ ጋር አሁንም ኢኮኖሚ ውድመት የሚለው ውስጥ ቁልፏን ሀሳብ ገዢ ሀሳቧን እናውጣት። ኢኮኖሚው ሆን ተብሎ የተዳከመው ሀገሪቱን ኢትዮጵያ ማለት እንግዲህ ኢትዮጵያ ሲባል ተቋሞች አሉ፣ የተፈጥሮ ሀብት አለ። የተፈጥሮ ሀብት መሬትን ይጨምራል። መሬት ውስጥ ያለ ማዕድናትን ብቻ ሳይሆን መሬትን ይጨምራል፣ ውሃን ይጨምራል እና ጂኦግራፊ ደግሞ አቀማመጡን ይጨምራል። አቀማመጡ ይሄ አፍሪካ ቀንድ የሚባለውን ማለት ነው። እና የተፈጥሮ ሀብቷን መሬቱን ውሃን ጨምሮ በርካሽ ለማድረግ ነው የኢኮኖሚ ውድመት የተደረገው። እንግዲህ ገዢ ሀሳቡን ነው የምትይዙልኝ። ኢኮኖሚው ሆን ተብሎ የተዳከመው የኢትዮጵያን በአጠቃላይ ከነ ሀብቷ ከነ መሬቷ ከነ ምናምኗ ከነ ተቋሞቿ ርካሽ ለማድረግ ነው። በጦርነት ወቅት አስታውሱ፣ ወደኋላ ሄዳችሁ በዚህ ምስቅልቅል ጦርነት ውስጥ ገብቶ ህዝብ መኖርና አለመኖር ጣፋንታ ውስጥ ወድቆ የብር የምንዛሬ አቀያየር ይሄ ፍሎቲንግ የሚሉት የምንዛሬ ተመን አቀያየር ህግ ተቀየረ። ኢቭን እነመለስ እንኳን አፍነው ይዘውት የቆዩትን ይሄ ፈላጭ ቆራጩ ምዕራብ ዓለም እና አሜሪካ የሚዘውሩት እና IMF የነ ወርልድ ባንክ ባስገዳጅ የገንዘብ ዝውውሩን ልቀቁ፣ የውጭ ካምፓኒዎች ይግቡ እያሉ ሲያስገድዱ ነበር። አይሆንም ብሎ ነው ለኒዮ ሊበራሊዝም አንገዛም እያለ መለስ እንትን ብሏል። ይችን ተከላክሎ አቆይቷል። አይሆንም ብሎ አቆይቷል። እንደውም በ2030 ነበር ተብሎ የነበረው። አሁን ግን ኦሮሞማ ሲመጣ
አይኤምኤፍ በዩኤንዲፒ በተባበሩት መንግስታት የልማት ድርጅት ውስጥ ደሞዝ የሚከፈላቸው እነ ማሞ ምህረቱ ስመላለም የሚባል የብሔራዊ ባንክ ገዢ በአይኤምኤፍ ሪኮሜንዴሽን ብሔራዊ ባንክ ገዢ እንዲሆን ተደረገና ይሄ የገንዘብ ምንዛሬው ተቀየረ ማለት ነው። አስታውሱ፣ የገንዘብ ምንዛሬው ተቀየረ። በጣም መሰረታዊ ነገር ነው። ስለዚህ በጦርነት ወቅት የብር ምንዛሬን አሰራር መቀየር መንስኤዎች፣ ምክንያቶች፣ አንደኛ ከፍተኛ ዋጋ ግሽበት እንዲፈጠር ተፈልጓል፣ ተደረገ ማለት ነው። ሁለተኛ በደሞዝ መኖር መቻል ህልም እንዲሆን ለማድረግ በደሞዝ የቤት ኪራይ ከፍሎ ምግብ ገዝቶ ልብስ ገዝቶ ልጆችን አዝናንቶ የልጆች ትምህርት ቤት ተከፍሎ ወይንም ደግሞ ደብተር እስክርቢቶ ሁሉንም ወጪ ድሮ ይኖር እንደነበረው መኖር ህልም እንዲሆን፣ ሰው በደሞዙ መኖር እንዳይችል፣ ልመና እንዲወጣ፣ ሴቶች ሴተኛ አዳሪ እንዲሆኑ፣ ማጅራት መቺ እንዲስፋፋ፣ ሌብነት ውንብድና እንዲስፋፋ ማለት ነው ለማድረግ። ሶስተኛ የግለሰብ የተቋማትና የመንግስት ዕዳ በዳ በመሆን ዕዳ እንዲጨምር፣ ዕዳ በዳ ለማድረግ ዕዳ ውስጥ መክተት። በቃ ሁሉም እየተበደረ ግለሰቡም ተቋሙም መንግስቱም ሁሉም ዕዳ በዳ ውስጥ ይገባል ማለት ነው። ይህ በሚሆንበት ጊዜ እንግዲህ ቁልፉን ጉዳይ አዳምጡ። ይህ በሚሆንበት ጊዜ የኢትዮጵያ ብሔራዊ ሀብቶች የኢትዮጵያውያን ተቋማት አየር መንገዱ፣ ውሃ ልማት፣ መብራት ኃይል፣ መንገድ ኮንስትራክሽን ሊሆን ይችላል፣ አጠቃላይ ለህዝብ አገልግሎት የሚሰጡ ባንኮች፣ ምድር፣ መሬት፣ የተፈጥሮ ሀብት መሬት ውስጥ ያለ ውሃ፣ አባይ፣ ሌሎችም ወንዞች በሙሉ ለውጭ ኮርፖሬሽኖች እና ከገዢው አካል ጋር በጥቅም የተሳሰሩ የውጭም የሀገር ውስጥም የጥቅም ሸሪኮች ይሸጣሉ ማለት ነው። ርካሽ ይሆናሉ ማለት ነው። አያችሁ፣ ርካሽ ይሆናሉ ለውጭ ኮርፖሬሽኖች። ይሄ ኮርፖሬት ካምፓኒስ የሚባሉት ዓለም አቀፍ ሜጋ ካምፓኒዎች የምዕራባውያን ዓለም እና የምኤፍን ገንዘብ ምናምን የሚያደርጉት ለውጭ ኮርፖሬሽኖች እና የገዢው አካልና ከገዢው አካል ጋር የጥቅም ሸሪክ የሆኑ የፖለቲካ ባለሀብቶች እንዲገዟቸው ርካሽ ይሆናሉ ማለት ነው። ግሽበት ወርዷል። የገንዘብ ምንዛሬው ተቀይሯል። ዛሬ $1 17 ብር 18 ብር ገብቷል። $100 17 ሺህ ብር ገብቷል። ኖ $1 170 ብር ገብቷል። $100 ወደ 17 ሺህ 18 ሺህ ብር ገብቷል። በሚቀጥለው ዓመታት ውስጥ 25 ሺህ ብር ይገባል። $1 250 ብር 300 ብር እንዲገባ ይደረጋል። ያን ያገሬው መውጫ መግቢያ ያጣል፣ የሚበላው ያጣል። በደሞዝ መኖር ብርቅ ይሆናል፣ ህልም ይሆናል። ደሞዙ ምን ይሁን አያውቀውም፣ ለታክሲም አይበቃውም። ስለዚህ በትንሽ ዶላር የኢትዮጵያ ሀብት ሊገዙ የውጭ ኮርፖሬት ካምፓኒዎች ይመጣሉ ማለት ነው። ሁሉንም የተፈጥሮ ሀብቷን ለመቦጥቦጥ ለመዝረፍ ሁሉንም ተቋማት ይሸጣል ማለት ነው። ኦልሬዲ የአዲስ አበባ ምድር ለአረብ ምናምን ለዚህ ለኤሚሬት ምናምን ሰዎች እና ለምዕራባውያን ኢምፔሪያሊስቶች አብዛኛው ተሽጧል። እነሱም በእጅ አዙር ገዝተውታል። የኢትዮጵያ ኢንቨስትመንት ፎረም ምናምን የሚለው የአብይ ኮንስትራክሽን ድርጅት ምናምን አብረው ሼር ሆልደሮች ናቸው፣ ገዢዎች ናቸው። እነዚህ አገር አፍራሾች እና አገር ሻጮች ሲወጡ የኮርፖሬት ድርጅት ባለቤቶች ናቸው፣ ሼር አላቸው። የኢትዮጵያን ሀብት ሽጠው ማለት ነው። የታሰበው እንደዚህ ነው። ምክንያቱም አለኝ ብሎ ስለሚያስብ አገሩን ይሸጣል፣ ህዝቡን ይሸጣል። እበላለሁ ብሎ ያስባሉ። ወጦ ተንፈላስሼ እኖራለሁ ይላል። ምን ያህል እድሜ እንደቀረው እንኳን አያውቅም። በበሽታ ይኖር ቀጣዩን እድሜው፣ በስኳር ይኖር፣ በግፊት ይኖር፣ በኤችአይቪ ይኖር፣ በምን ይኖር አያውቀውም። ግን ይሄንን እበላለሁ ብሎ አገርን ሀብት እየሸጡ ይገኛሉ ማለት ነው። ይሄ ነው እንግዲህ ኢትዮጵያን ማፍረስ። ኢትዮጵያ ምስቅልቅል ውስጥ መክተት አለብን፣ በማያባራ ቀውስ ውስጥ መክተት አለብን የሚባለው እቅድ ሁሉ የነ ሮማን ፕሮቻስካ መጽሐፎች ሁሉ የለንደኑ የእንግሊዝ ሀገሩ ሰውዬ ሎርድ ማኩሌይ የሚባለው በ1870ዎቹ ምናምን የመጣው የሀገሬውንም በራስ መተማመን ማጥፋት፣ ቋንቋውን መቀየር፣ በራሱ እንዲያፍርና የማንነት ቀውስ ውስጥ እንዲገባ ማስቻል ብሎ የጻፈው ማለት ነው። የእንግሊዝ ኢምፔሪያሊስቶች በሃውስ ኦፍ ሎርድ ነው በእንግሊዞች ፓርላማ በሚሉት ቀርቦ ያጸደቀው ሰነድ ማለት ነው። መመሪያቸው በሙሉ ማለት ነው።
ስለዚህ የውጭ ኮርፖሬሽኖች እና የሀገር ውስጥ የጥቅም ሸሪኮች ከውጮችም ከሀገር ውስጥም ጋር ተናበው እንዲገዟቸው ዋጋው ርካሽ ይሆንላቸዋል ማለት ነው። ስለዚህ የሀገር ተቋምና ሀብት መውረስ ይሄ የሚደረገው እንግዲህ ግዥ አይደለም። ገንዘቡ ሙቷል ኦልሬዲ በ10,000 $10,000 ስንት ይሆናል ማለት ነው? ወደ 170 ሚሊዮን ብር ምናምን 10,000 $። እና 170 ሚሊዮን ብር አስቡት። 10,000 $። 1,700,000 ብር 10,000 $። 100,000 $, 170 ሚሊዮን ብር። በ100,000 $ ብዙ ተቋም ይሸጣል። በ200,000 ተቋም ይሸጣል። በ300,000 $300,000 ነው። ያ ብር በጆንያ ልክ እነ ዚምባብዌ እንደሆኑት ይሄ የደቡብ አሜሪካ ሀገራት የአፍሪካ ሀገራት በሙሉ የደህዩ ማጥ ውስጥ የገቡ ከኢኮኖሚ ቀውስ ሊወጡ ያልቻሉት በዚህ አይነት አካሄድ ነው። የገንዘብ ምንዛሪያቸውን ቀየሯቸው፣ IMF ተቆጣጠረው። ከዛ በኋላ ለጭራቁ ዓለም ኢምፔሪያሊስቶች ክፍት ሆነ። ከዛ ህዝቡ ቢሰራ ምን ቢል ደቡብ አፍሪካ ላይ ዛሬ በሰው ልጅ ላይ ጎማ አጥልቀው የሚያቃጥሉ መኖር ስላልቻሉ ነው። መረዳት አልቻሉም። አይናቸውን አልገለጡም፣ ወይንም ደግሞ ጭንቅላታቸውን ዲኮሎናይዝ አላደረጉት። ከአስተሳሰቡን አልተገለጸላቸውም። በአፍሪካም ሆነ በኢትዮጵያ ላለፉት 50 ዓመታት 60 ዓመታት የተሰራው እኛ ጋር የተሰራው ስርዓተ ትምህርቱን ወያኔ ገሎ እስካልተያዝክ ድረስ መስረቅም ስራ ነው እያለ እነመለስ ሲያስተምሩ የነበረው አንድን ሀገር ለመግደል የትውልዱን የወጣቱን አስተሳሰብ መግደል። የወጣቱን አስተሳሰብ በስርዓተ ትምህርት ገድለው እንደገና ደግሞ ሌብነትን ስራ አድርገው ነገሩት። እስካልተያዝክ ድረስ ሌብነትም ስራ ነው እያሉ አበረታቱት ማለት ነው። ዛሬ ጆሮ ቢቆረጥ ስለ ሀገር ስለ ወገን አያገባው። ከዛ በኋላ ተመሳሳይ ነገሮች ስፖንሰር እየተደረጉ መጡ። ልክ ይሄ አዶና የሚባለው አይነት ስፖንሰር ተደርጎ እንደመጣ ወጣቱን መግደል አያችሁ፣ ለሀገር እንዳያስብ እንዳይጨነቅ ማለት ነው። ስለዚህ ይህ የሀገር ተቋምና ሀብት በዚህ ደረጃ ተሸጠ ሳይሆን ተወረሰ ነው የሚባለው። የሀገርን ሀብት ለውጭ አወረሱ ነው የሚባለው። እና ብልጽግና እየሰራ ያለው ለመበልጸግ ሳይሆን በብልጽግና ስም መብራት እያበለጨለጨ አዲስ አበባን እያስዋበ የተሸጠ ከተማ እያስዋበ በዛ እያታለለ መሸጥ ማለት ነው። ኢትዮጵያውያን ለማበልጸግ አይደለም። ኢትዮጵያውያንን ዘር እያጠፋ በጦርነት ጠምዶ ኢኮኖሚውን ገሎ ምስቅልቅል ውስጥ አስገብቷል። ሀብትና ንብረት ወደ ውጭ እየሸጠ ነው። ራሱ ደግሞ በተለያዩ ተቋማት ፈጥረው አጉራው እየገዙ ነው ማለት ነው። ስለሆነም በቅኝ ገዢዎች ያልተደፈረችው ኢትዮጵያ በውስጥ ባንዳዎች ተሸጠች ማለት ነው። ጣሊያን፣ እንግሊዝ ምናምን ሁሉም እየመጣ ያልሞከራት የለም። ፖርቹጋል ያልሞከራት የለም። እና ያንን ሁሉ ያስከበሩት ጀግኖች አባቶቻችን፣ እናቶቻችን፣ አያቶቻችን፣ ቅድመ አያቶቻችን ያስከበሯት ሀገር ዛሬ ላይ በወራሪ ተገንጣይ ዘረኞች በወያኔ በኦሮሞማ እየተሸጠች ነው ማለት ነው። ይህንን ቁልፍ ያዙልኝ። በሶስተኛ ደረጃ እንግዲህ ዋናው ነጥብ ላይ ልምጣ። በዲጂታል ቁጥጥር ስምምነትን መተካት። አሁን ሰዎችን በፖሊሲ ማሳመን፣ በህግ ማስገደድ ምናምን ነበር ከዚህ በፊት ሲሰራ የነበረው። ህግ ጥሰሃል ወይንም ደግሞ አስቸኳይ ጊዜ አዋጅ ይታወጃል ወይንም ደግሞ ገዳይ ቡድን ተሰማርቶ ይገደላል ምናምን። ይህ አያዛልቅም። አጭር ጊዜ ነው፣ አያዛልቅም። ህዝብ ሙሉ ለሙሉ ሲቆጣ ገዳዩን ይበለዋል፣ መንግስቱን ቆረጣጥሞ ያጠፋዋል። ይሄ በየትኛውም ዓለም ላይ እየተሰራ ነው። ስለዚህ በዲጂታል ቁጥጥር ውስጥ ማስገባት ማለት ነው። ምን ማለት ነው? ይህንን አሁንም ገዢ ቁልፍ ሀሳቡን ነው። ኤሌክትሮኒክ መታወቂያ ዲጂታል አይዲ የሚሉት ጦርነቱ በፋኖ አሸናፊነት ተጠናቆ ሰላም ከመስፈኑ በፊት በጥርነፋ ለቁጥጥር እንዲመች ስራ ላይ ውሎ እያስገደዱ ይገኛሉ። በባንክ ቤት ዲጂታል አይዲ እንዲያቀነቅኑት እነዚህ ምንም የማያውቁት በስርዓተ ትምህርት የከሸፈ ትውልድ ዲጂታል አይዲ እያለ ብርቅ እንዲያስመስለው ሰው ዲጂታል አይዲ እንዲያወጣ እየተደረገ እየተሰራ ነው። ትብታቡ ህዝቡን እንትን ውስጥ ወደ መቃብሩ እያስገቡት ማለት ነው። ወደ መቃብሩ እያስገቡት ማለት ነው። ዲጂታል አይዲ አሰራርን ለማቅለል አይደለም፣ አሰራርን ለማቀላጠፍ አይደለም።
ለመቆጣጠር ነው። የህዝቡን ማናቸውንም አይነት መረጃ በማዕከላዊ መረጃ ቋት ይሰበስባል። ዲጂታል አይዲ የህዝቡን ማናቸውንም አይነት መረጃ በመረጃ ቋት ይሰበስባል። ያ ዲጂታሉ ይሰበስበዋል ማለት ነው። ቴክኖ ፊውዳሊዝም የሚመጣው ስርዓት ቴክኖ ፊውዳሊዝም ያልኳችሁን አስታውሱ። እዚህ ጋር የሚመጣው የቴክኖሎጂ ዘመን ነው። ጦርነት መዋጋት ምናምን አይደለም፣ በቴክኖሎጂ ነው። መግደልም በቴክኖሎጂ ነው። ማልማትም በቴክኖሎጂ ነው። የሰውን ልጅ እንደ ሮቦት እንደ ዕቃ መጠቀምም በቴክኖሎጂ ነው። ስለዚህ ቴክኖሎጂውን የተቆጣጠረ ኃይል ይኖረዋል ማለት ነው። እና በቴክኖሎጂ ጎበዝ የሆኑ ሀገራት ደግሞ የሚቀጥለው ሀያላን ይሆናሉ ማለት ነው። ከነ አሜሪካ እኩል እነ እስራኤል እኩል ይመጣሉ። ራሳቸውን አድገው ከመሬት ተነስተው ብለው ከተበተኑበት ተሰብስበው ሀገራቸውን አቁመው በልቀው ወጥተው ማለት ነው። እነ ራሽያ ቴክኖሎጂ አላቸው። እነ ቻይና የምዕራባውያንን እየቀደሙ ያሉት 5Gን አልፈው አሁን 10G ነው 10G ነው ምናምን የሚባል ኔትወርክ እየለቀቁ ያሉት እና በዲጂታል ቁጥጥር ስምምነትን መተካት ቁልፍ ሀሳቡ ኤሌክትሮኒክ መታወቂያ ጦርነቱ በፋኖ አሸናፊነት ተጠናቆ ሰላም ከመስፈኑ በፊት በጥርነፋ ለቁጥጥር እንዲመች እንጂ ለአገልግሎት አሰጣጥን ወይንም አገልግሎትን ለማቀላጠፍ አይደለም። ይህንን ያዙ። የዲጂታል ቁጥጥር እንግዲህ የህዝቡን ማናቸውንም አይነት መረጃ በማዕከላዊ መረጃ ቋት ይሰበስባል። የኔም የማንም ያንን ዲጂታል አይዲ ያለው እዛ ውስጥ ያለው ቺፕስ ስራ አለው፣ ዝም ብሎ አይደለም። ባንክ ቤት ሲሄድ የሚያሳየው ዝም ብሎ ስራ ይሰራል። ይዞ ሲዞር ሁሉ ስራ ይሰራል። ጂፒኤስ አለው። የሚቆጣጠረው ሞኒተር የሚያደርገው አካል አለ። አብዛኛው በውጭ ሀገር ወይንም ደግሞ ሰብ ሴንተር ንዑስ ክፍል ንዑስ መቆጣጠሪያ ኢትዮጵያ ውስጥ ሊከፍት ይችላል። እንግዲህ ከሚሰበሰቡ መረጃዎች ዋናዎቹን ስንጠቅስ የገንዘብ መውጫና መግቢያ ምክንያቶችን፣ የገንዘብ መጠንን ይሰበስባል። ምን ያህል ገንዘብ እንዳለው ይሰበስባል። ገንዘቡን ሲያወጣ ምን እንዳወጣ ይሰበስባል። ዳታውን ያስተላልፋል። ገንዘቡን የት እንዳጠፋው ምናምን ይሰበስባል። መረጃ ይሰበስባል። ማናቸውንም አይነት የጉዞም ሆነ የስራ እንቅስቃሴዎችን ይሰበስብ። የሚያደርገውን ጉዞ ወዴት ሀገር እንደሄደ፣ የት እንደዋለ፣ የት እንደተቀመጠ፣ የትኛው ካፍቴሪያ እንደገባ እንቅስቃሴውን በሙሉ ይሰበስባል። እርዳታ ወይንም ልገሳ ላድርግ ሲል ለማን እንደሰጠ ገንዘቡን ለፋኖይስት ወይንስ ለማኒስት ወይንስ ለአሸባሪስት ወይንስ ደግሞ ለጉቦ ይክፈል ወይ ምግብ ይግዛበት ልብስ ይግዛበት እያንዳንዱን ነገር ገንዘቡን የት እንደወጣ ይሰበስባል። ሰዎችን ተቀን ተቀን ውሎ ግንኙነትን ይይዛል እንትኑ ማለት ነው። ይሄ ምንድነው? ዲጂታል አይዲው ይሰበስባል። ዲጂታል ነው። እዛ ውስጥ የተከበረው ቺፕስ ይሄንን ነው የሚሰራው እና የመሳሰሉት ነገሮችን ይሰራል። ይሄ እየተሰበሰበ ወደፊት ይዞ የሚመጣው ነገር አለ። አይ በቃ ገንዘብ ትላንትና ስላወጣ ዛሬ አታወጣም ሊባል ይችላል። አይ እዚህ መንገድ መሄድ አትችልም፣ ወደዚህ አካባቢ እንድትሄድ አልተፈቀደልህም ሊባል ይችላል። ይከለከላል። ዲጂታል አይዲውን ካልያዘ አውቶቡስ ውስጥ ወደፊት አይሳፈርም። አውቶቡሶች ወደዛ ይቀየራሉ በሂደት። ዲጂታል አይዲ ስራ ላይ ከዋለ በኋላ ወደ አውቶቡስ ወይንም በመኪና ሲንቀሳቀስ በዲጂታል አይዲ ነው። ዲጂታል አይዲ ስራ ላይ ከዋለ በኋላ ገንዘብ ካሽ ገንዘብ ይጠፋል ማለት ነው። ገንዘቡ ወደ ቢትኮይን ምናምን ወደሚባለው ወደማይዳሰስ ይቀየራል። ያንን ሲከፍለው አፕሩቭ ካልተደረገለት መክፈል አይችልም። አፕሩቭ ካልተደረገለት የፈለገውን ያህል ገንዘቡን መጠቀም አይችልም። አፕሩቭ ካልተደረገለት የትም ቦታ መሄድ አይችልም፣ ይዘጋበታል። ባቡሩ አያስገባውም ወይንም ደግሞ አውቶቡሱ አያስገባውም። ዲጂታል አይዲውን እንትን ሲል በሩ አይከፍትለትም። ወደዛ ነው እየተሄደ ያለው ማለት ነው በቁጥጥር ውስጥ። ስለዚህ የሆነ አካል የሚፈልገውን እንዲያደርግ ብቻ የሰው ልጅ ይገደዳል ማለት ነው። የሚበላውንም ይመረጥለታል ማለት ነው። ሴንቴቲክ እንዲበላ ሊታዘዝ ይችላል፣ ኦርጋኒክ ምግቡን ትቶ ማለት ነው። የፈለገውን ትቶ አይ ይሄንን ትላንትና ስለበላ ዛሬ አትበላም ሊባል ይችላል ማለት ነው። ስለዚህ የሰው ልጅን በሪሞት የሚታዘዝ ሮቦትነት በመለወጥ በቁጥጥር ውስጥ ወድቆ ለጭቆናና ለቤት እንስሳነት ይመቻቻል ማለት ነው። ለቤት እንስሳ ልክ ውሻውን እናስረዋለን፣ ይዘነው እንሄዳለን፣ ኳስ እንሰጠዋለን፣ እኛ የሚበላውን እኛ እንገዛለታለን። ከዛ ይሄ ፈረንጆች እንደሚያደርጉት እንደዛ አይነት የቤት እንስሳ ይሆናል ማለት ነው። ወደ ሮቦትነት ይቀየራል ማለት ነው። የዚህ ማሰሪያ ውሉ እንግዲህ ማንነትን መቆጣጠር፣ ህይወትን መቆጣጠር ማለት ነው።
ዲጂታል አይዲ እንቅስቃሴን፣ የገንዘብ ዝውውርን፣ ማናቸውንም አይነት ነገሮች ከተቆጣጠረ፣ መረጃ ከሰበሰበ፣ ያንን መረጃ ይዞ ደግሞ የሚደነገገውን ውሳኔ እንዲያከብር ሲገደድ በዲጂታል አይዲው ነው። ዲጂታል አይዲው አፕሩቭ ዲስአፕሩቭ ይፈቅዳል አይፈቅድም እያለ ሲገደድ ማንነቱን ተቆጣጠሩት ማለት ነው። ማንነታችንን ተቆጣጠሩት ማለት ነው። ማንነት ከተቆጣጠሩ ህይወታችንን ተቆጣጠሩት ማለት ነው። ህይወታችን በሌላ አካል ላይ ሆነ ማለት ነው። በሌላ አካል ቁጥጥር ውስጥ ገባ ማለት ነው። እንግዲህ በአራተኛ ደረጃ በሚፈጸመው ወንጀል ተጨማሪ በዘር መከፋፈል ዋና ሽፋንን እናነሳለን። ይሄ ዲጂታል አይዲ ያለ ዋናው የገንዘብ ዝውውሩ ትመና፣ የገንዘብ ምንዛሬ ትመናው አለ እና በዚህ ውስጥ በሚፈጸመው ወንጀል ውስጥ በሙሉ ተጨማሪ በዘር ተከፋፍለናል እንዳንናበብ። ኦሮሞና አማራና ትግሬ፣ ኦሮሞና ሱማሌ፣ ኦሮሞና ሲዳማ፣ ኦሮሞና ወላይታ፣ ኦሮሞና በርታ፣ ኦሮሞና ኞዋክ፣ ኦሮሞና ኑዌር፣ ኦሮሞና ጉምዝ፣ ኦሮሞና ጉራጌ፣ ኦሮሞና አፋር እየዞሩ ይሄ ኦሮሞማ እያናከሱት ነው የኦሮሞን ህዝብ። ከዚህም ከዛም እያናከሱት ከበባ ውስጥ እያስገቡት ነው። ከዛ እያስደነበሩና እያስፈራሩ የእነሱ መጠቀሚያ እንዲያደርጉ። ዝመት ሲሉት ይዘምታል። አለበለዛ ትላንት ጡቱን የቆረጥከው፣ ትላንትና ብልቱን የቆረጥከው፣ ትላንትና ሆዷን እየቀደድክ ያወጣኸው ጽንስ ያ ህዝብ መጥቶ ይበላል እያሉ ያስደነብሩታል ማለት ነው። እየወጣ ያልቃል ማለት ነው። መደበቂያ ጫካ ሲያደርጉ። ባለፈው አንድ ፕሮግራም ላይ የኦሮሞ ህዝብ ራስህን ነፃ አውጣ፣ ወጣቱ ራስህን ነፃ አውጣ ያልኩት ለዚህ ነው። የትግሬም ህዝብ የሆነ ራስህን ነፃ አውጣ፣ ትውልድ ይቀጥል ካላችሁ ይህን ስርዓት ቆራርጣችሁ ጣሉት። በራሳችሁ ስም የተነገደባችሁን፣ የተቀባባችሁን ወንጀል፣ የተፈጸመባችሁን ወንጀል። ኦሮሞ መሆን ከዚህ በኋላ አሳፋሪ ነው የሚሆነው። ሰው በድንጋይ ወግሮ የሚገድል፣ ሰው ዘቅዝቆ የሚገድል፣ ሆድ ቀዶ ጽንስ የሚያወጣ፣ ብልት የሚቆርጥ፣ በቪዲዮ እየቀረጸ የሚያርድ፣ ደም የሚጠጣ ኦሮሞ እየተባለ ያየ ትውልድ ምን እንዲል ይፈለጋል እንዴ? ትግሬ ኢኮኖሚውንም ፖለቲካውንም ተቆጣጥረው በቃ ሳሩም ምድሩም የኛ ነው፣ ባየርም በምድርም እኛ ነን እያሉ ሲፈልሉ፣ ከዛ እኮ ወያኔ ከአዲስ አበባ ስትወጣ ምንድን ነው የተደረገ? የትግሬን ስም ወደ አማራ ለመቀየር 400 ሺህ ብር አንድ ጉቦ የተከፈለው፣ 500 ሺህ ብር አንድ ጉቦ የተከፈለው። ይህ እኮ ትልቅ ማሳያ ነው። ይህ እኮ ትልቅ ሰቆቃ፣ ትልቅ ወንጀል እኮ ነው። በታሪክ የሚመዘገብ ለትውልድ የሚተላለፍ እኮ ነው። አማራን ካለ ስሙ ስም ተሰጥቶ የውሸት ትርክት ተፈጥሮ ለዚህ ያበቃው አሁን ፈጣሪው ማን እንደሆነ ታወቀ። የውሸት ትርክቱ የአማራ ምሁራን እንኳን ዝም ብለው በዚህም በዛም ተተብትበው ብቅ ያሉት እየተገደሉ፣ እንደ ዶክተር ደረጀ አይነት የህግ ምሁር ጀግና፣ የሀቅ ሰው፣ እውነት ሰው፣ የመርህ ሰው፣ በጣም አሳቢ አሰላሳይ በመሆኑ ያልሆነ ነገር እንዲናገር አስገድደው በህዝብ አስጠልተው በበሽታ እንዲሞት፣ በብስጭት እንዲሞት መርዘው እንዲገደሉት እና ጥቂቶች እንደዚህ ሆኖ አለቁ። ሌላው አዳሪ እንዲሆን ተደረገ ማለት ነው። አብዛኛው አዳሪ እንዲሆን ተደረገ እና የአማራ ስም ያላቸው ሌላ አማራ ጠሎች እየመጡ አማራ ላይ እንዲዘባበቱ፣ ዶክተር መሳይ ነው ምናምን ሳይከበደ ነው ምናምን የሚሉት ሁሉ ከካሞች እየመጡ ከካቸው እንዲያራግፉ ተደረገ ማለት ነው። ያስተማራቸውን፣ ያበቃቸውን፣ ያነቃቸውን በስማቸው ኮርተው በማንነታቸው ተመጻድቀው እንዲኖሩ ያደረጋቸውን አማራ መተቸት ጀመሩ፣ መሳደብ፣ ማንጓጠጥ ጀመሩ እና አማራ ነኝ የሚለው አድሃሪው ሁሉ ይሄ ካለ ስሙ ስም እየያዘ የሚዞረው ሁሉ እንደዛ እንዲፈነጭ ተደረገ። ይሄ ሁሉ ሆን ተብሎ ነው። ቀውስ ሲፈጠር መጀመሪያ የተማረው እንዲወጣ ይደረጋል። አፍሪካ ውስጥ ቀውስ የሚፈጠር ሆን ተብሎ ነው። የተማረው ይወጣል፣ ያገለግላቸዋል። የሰው ኃይል ለፋብሪካ ሰራተኛ ወጣቱ ተሰዶ እንዲወጣ ይደረጋል። ከዛ በኋላ የተፈጥሮ ሀብቱ መንግስቱን ይቆጣጠሩታል፣ ከህዝብ ያጋጩታል፣ የቀውስ ምድር ይሆናል። በዛ ቀውስ ውስጥ ምን ሲዘረፍ ምን እንደተጫነ ህዝቡ አያይም ማለት ነው። ቀውሱ ላይ ነው ትኩረቱ ያለው ማለት ነው። ስለዚህ እኛ ጋም አሁን ይሄ ሁሉ ቀውስና የሁሉ ወንጀል በሚፈጸምበት መሀል በዘር ደግሞ ከፋፍለውን የዘር ግጭቱን ሁሌ እንትን እያደረጉን ነው፣ እያስፋፉት ነው። እና የዘር ግጭት የለም። መንግስቱ በኦሮሞ ተወካይ ነኝ ብሎ አማራን ኦሮሞ ነኝ ብሎ ስለሚገል ነው። ወያኔም የትግሬ መሪ ነኝ ብሎ ትግሬ ነኝ ብሎ በትግሬ ስም አማራን ስለሚገል ነው እንጂ አማራና ትግሬ፣ ኦሮሞና ትግሬ ህዝብ ለህዝብ የለም። እንደዛ ቢሆን ኖሮ ኢትዮጵያ አንድ ሳምንት አትቆምም ነበር።
አትቆይም ነበረ። ጉዳዩ ሁሉ ይጣራ ያልቅ ነበረ፣ ያበቃለት ነበረ እና ያሸነፈ ነጥሮ ይወጣ ነበረ። ያሸነፈ ነጥሮ ይወጣ ነበረ። አሁን አሸናፊ እንዳይኖር የተደረገ መንግስት ተብዬው የኦሮሞ ተወካይ ይሆናል፣ ሲፈልግ የትግሬ ተወካይ ይሆናል። ከዛ በኋላ አማራን ይገላል። አፋር ነኝ ብሎ ሱማሌን ይገላል። ሱማሌ ነኝ ብሎ አፋርን ይገላል። ይሳ ሲዳማ ነኝ ብሎ ኦሮሞን ይገላል። ኦሮሞ ነኝ ብሎ ሲዳማን ይገላል። በመሬት ያጋጫል። በዚህም በዛም ቀውስ ይፈጥራል። ሰው በሰላም እንዳያድር አእምሮ ተረጋግቶ እንዳያስብ ምን እየተደረገ ነው ሀገሬ ላይ ብሎ እንዳያስብ እየተደረገ ነው ማለት ነው። እና በዚህ ነው በዘር የከፋፈሉ እና በሚፈጸመው ወንጀል ተጨማሪ በዘር መከፋፈል ዋና ሽፋን ነው። ይሄ በዘር የተከፋፈል ነው እና ይሄ የሚረጨው ማለት ነው። እነ ዘመነ የአማራ ህዝባዊ ኃይልን ሲያቋቁሙት እነ ማስረሻ እና አስረስ ማረ ዳምጤ ብአዴን የመራቸው ሲያቋቁሙት በአንድ አማራ ሞት 50 ኦሮሞ እንጠይቃለን ምናምን ሲሉ ነበር። ገዳዩ መንግስት ነው። ኦሮሞ ነኝ ያለ መንግስት ነው። ኦሮሞ ትግሬ ነኝ ያለ መንግስት ነው። የመንግስት ወራሪ መንግስት፣ የጠላት መንግስት፣ ጸረ አማራ ጸረ ኢትዮጵያ መንግስት፣ አድማ ብተና፣ ልዩ ኃይል፣ አጋዚ፣ መከላከያ የሚባለው ነው ገዳዩ። የኦሮሞ ህዝብ እንትንላለን ሲያጋቃያችሁ ዘር እንትኑን እርስ በርስ ሲያጋጩት ማለት ነው፣ ሲያገናኙት እና ምንም የማያውቀው ይቀበልና ኦሮሞ ገደለኝ፣ አንድ አማራ ከተገደለ 10 ኦሮሞ ገላሉ። ከዛ በኋላ ሂዶ ራሱ አማራ ነኝ ይልና አማራ መስሎ አማራ ተናጋሪ ይፈለጋል። ከዛ ረምርማው ይባላል፣ አማራ ገደለ። አያችሁ፣ በእንደዚህ ልክ ነው ያመጡ ዛሬ ላይ ያደረሱ እና በዘር መከፋፈሉ ህገ መንግስቱ በዘር የተከፋፈለ እንዲሆን የተደረገው ወይንም ደግሞ ሄነሪ ኪሲንጀር ሰነድ ኢትዮጵያ በዘር በሃይማኖት በአካባቢ ተከፋፍለ አማራ የጥቃት ኢላማ ሆኖ የማያባራ እኛ የምንቆጣጠረው የማያባራ ቀውስ ውስጥ መግባት አለባት። እኛ ማለት አሜሪካ ማለት ነው። እና መግባት አለባት ያሉትን ህግ አድርጋ መጣ ወያኔ ስትመጣ ይህንን ህግ አድርጋ ስታጸድቅ የምዕራባውያን ድጋፍ፣ የወርልድ ባንክ ድጋፍ፣ የአይኤምኤፍ ድጋፍ አሁን ራሱ በትግሬ ምናምን ወያኔና በኦሮማ ጦርነት ድራማ ጦርነት ምዕራብ ትግራይ እየተባለ የጸጥታው ምክር ቤት በሳምንት 3 ቀን ይሰበሰብ ነበር። ለትግሬ ህዝብ አዝኖ አይደለም። ፕሮጀክታችን እየተሳካ ነው፣ ፕሮጀክታችን እንዳይከሽፍ ተብሎ ዓለም አቀፍ ሽፋን ለመስጠት ነው። ወልቃይትን ምዕራብ ትግራይ ምናምን ይላሉ። ጠንቅቀው ያውቃሉ። ሳማንታ ፓወር የዩኤስአይዲ ሊቀመንበር፣ ይሄ ዩኤስአይዲ የሚባል እነ ትራምፕ የዘጉት ሰይጣናዊ ስራን የሚያስፋፋው ግብረ ሰዶምን የሚያስፋፋው እንደዚህ እንደና ዶናይ አይነቶችን የሚያስፋፋ እንደነ ብሌን እንትን አይነቱ የአብይ አህመድ ፕሬስ ሴክሬታሪ የነበረችዋ ወንድም ሴትም አይደለሁም አትበሉኝ ያለችዋ ሰው በጾታው እንዳይጠራ የሚያደርግ በጀት እየከፈለ ሰው እያሰለጠነ የሚያሰማረው ዩኤስአይዲ እነ ሳማንታ ፓወር የሚመሩት ምዕራብ ትግራይ ነው ሲሉ የነበሩ ይሄ ለእርቅ እየተባለ እነ መዓዛ መሐመድ ሲመሩት የነበረ የአሜሪካ የልዑክ ሰብሳቢ ነው ማን ማይክ ሀመር ነው ምናምን የሚባል የወያኔዋ መዓዛ መሐመድ ወስዶ እዛ አብሯት ሽር ጉዲል የነበረው እነሱ ምዕራብ ትግራይ ይሉ ነበር። ደርግን እንደዛ አስደረጉ። ወያኔን አመጡና ጫኑብን፣ ህገ መንግስቱን አጸደቁለት። አሁንም ወያኔ ልትመታ ስትል ፕሪቶሪያ ስምምነት ብለው አሁንም አመጡልን። እነሱ ናቸው። አሁንም ደግሞ ዲጂታል አይዲም የነሱ ነው ማለት ነው። ያያችሁ። ስለዚህ በሚፈጸመው ወንጀል ተጨማሪ በዘር መከፋፈል ዋና ሽፋን ነው ብያለሁ። የዚህ ቁልፍ ሀሳብ የጎሳ መከፋፈል ትርክት፣ የዘር መከፋፈል ማለት ነው። ትርክት እየሆነ ያለውንና የሚፈጸመውን የኃይል መዋቅር ለመደበቅ ያገለግላል። አማራና ኦሮሞ ነው የሚባል እንጂ በኦሮሞ ስም የተሰየመው የኦሮሞማ ርዕዮተ ዓለም ዛሬ ያላጠፋው ነገ ያጠፋል ብሎ የተነሳው ርዕዮተ ዓለም በማን ነው ባክ የሚደረገው? በፈረንሳይ፣ በአሜሪካ፣ በእንግሊዝ፣ በምዕራብ አውሮፓ፣ በዱባይ፣ በምናምን ወያኔም እንደዚሁ በዛ ነው ባክ የሚደረጉት። እነዛን እንዳናይ ምን እየተደረገ ነው፣ የት አካባቢ ምን እየሆነ ነው የሚለውን እንዳናይ ተደረገ። ጥላቻ ውስጥ እንዲገባ ህዝቡ እርስ በርስ ከዛ በኋላ ሌላ ቦታ የሚደረገው አይታየውም ማለት ነው። ኢትዮጵያ በዘር በሃይማኖት ተከፋፍላ በተራ የመንግስትነት ስልጣን ይዘው በፊት ትግሬ አሁን ኦሮሞ የሚገድል በማስመሰል ለቅዱ እንቅፋት ነው የተባለውን አማራ ላይ ተዘምተዋል ማለት ነው። በአማራ ላይ መዝመቱ ሌሎች እንዳይቃወሙ እየተመቱና ተተብትበው ተይዘዋል። ሌላው ኢትዮጵያዊ አማራ ላይ ለምን ብሎ እንዳይቃወም ተተብትቧል በራሱ ልጅ ማለት ነው። የራሱ ልጅ የተመለመላለ የነፃነት ግንባር እያለ ወያኔ ያቋቋመው ድርጅት አለ። አሁንም ኦሮሞማ የሚመራው ማለት ነው። በዚህ መካከል መዋቅራዊ ዝርፊያው ከእይታ ውጭ ሆኖ ተጧጡፏል። መዋቅራዊ በመዋቅር ነው ዝርፊያው።
እያንዳንዱ ነገር ቅርስን ማጥፋት፣ ሀገርን ማፍረስ፣ አይደንቲቲ ክራይሲስ ውስጥ መክተት ለሚቀጥለው ትውልድ ነው። እምዬ ምኒልክ ቤተመንግስትን አጠፉት። ኢትዮጵያውያንን ያስተሳሰረውን ሁሉ አጠፉት። ሐውልቶች ቀስ እያሉ እየተሰባበሩ ወይንም እየተነቀሉ ወደ ሙዚየም ይገባሉ እየተባለ ይፈጫሉ፣ ይጣላሉ እየተፈጩ ምናምን። ከዛ በኋላ አማርኛ ቋንቋ እንዳያግባባን ምናምን እየተደረገ ነው። ከዛ ለሚቀጥለው ነው ይሄ ኢምፔሪያሊስቱ ዓለም ለሚቀጥለው ነው ኢትዮጵያን እንደዚህ ለማጥፋት እና በቃ ሮቦት ህዝቡን ለማድረግ እየተሰራ ያለው። ለምን? የተፈጥሮ ሀብቱ የእነሱን የበላይነት ስለሚያስከብርና ስለሚያቆይላቸው ማለት ነው። እና በመጨረሻ ኃላፊነት የሚወስደውም ሆነ የሚጠየቀው ገዢው ድርጅቶች ከመሪዎቻቸው ከተላላኪዎቻቸውና ቅጥረኞቻቸው ጋር ቢሆንም ለጊዜው ህዝቡ ውሉ የጠፋበት ይመስላል ማለት ነው። ውሉ የጠፋበት ይመስላል። ድብልቅልቁ ኑሮ ተወዶበት፣ ኢኮኖሚው ተሽመድምዶበት፣ በደሞዙ መኖር አቅቶት፣ እየተገደለ፣ ቤቱ እየፈረሰ፣ እየተፈናቀለ፣ በጅምላ እየተጨፈጨፈ፣ በድሮን እየተጨፈጨፈ፣ እንደገና ሰላም የሚባለው አካባቢ ኦሮሞ ድር ልጆችን በግዳጅ ወደ ጦርነት ግቡ እየተባሉ እና ሽመልስ አብዲሳ እና አዳነች አቤቤ እና አብይ አህመድን የተቃወመ ኦሮሞ እየተገደለ ጸጥ ረጭ እንዲል እየተደረገ ነው ማለት ነው። ይሄ ውሉ እንዲጠፋበት እና ብዥታ ውስጥ እንዲገባ አስመስሎታል ኢትዮጵያውያኑን ማለት ነው። መከፋፈሉና በጠላትነት እንዲተያይ ማድረጉ ወንጀለኛውን ወራሪና አገር ሻጭ ስርዓት ይጠቅማል። እንግዲህ ስንከፋፈል ከላይ ያለውን አናይም፣ እንመለስም። አንዱን ከአንዱ ሲያባሉ የነበሩት ይሄ ከፋፍለ ግዛው ዲቫይድ ኤንድ ሩል የሚሉት በከፋፍለህ ግዛው ሁሉም ተከፋፍሎ ሲባላ ዋናው ስራውን ይሰራል። ዝርፊያም ከሆነ አገር ማፍረስ፣ አገር መሸጥ፣ የተፈጥሮ ሀብት ማስወረር ያ ይሰራል። ባንኩን ማሞስ መላለም በዚህ ግርግር ውስጥ ነው የገንዘቡን እንትን አንኮታኩቶ የለቀቁት፣ ፍሎቲንግ ምናምን ብለው የለቀቁት የገንዘብ ምንዛሬ ተማኑ። ኢትዮጵያ የምታመርተው ነገር የላትም። ብታመርትም ለሀገር ውስጥ ፍጆታ ከምታስገባው ጋር አይመጣጠንም። ናዝሬት ላይ ወይንም ደግሞ መተሐራ ላይ ቆሞ ማየት ነው። ወደ ጅቡቲ የሚሄደውን ባዶ መኪናና ጭኖ የሚመጣውን ማየት ነው። የወጭና የገቢውን መጠን ኢኮኖሚስት አያስፈልገንም። ይህንን ብቻ ማየት በቂ ነው። ይሄ ያስተምራል። ባዶ ተሳቢ ባዶውን የሚሄድ ተሳቢ ቁጠሩት፣ ሲመለስ ሁሉም ጭኖ ለመምጣት ነው። ይሄ ማለት ሁሉም ነገራችን ከውጭ ነው የሚገባ ማለት ነው። የምናስወጣው ነገር የለንም። በዚህ ሁኔታ ላይ በውጭ ገንዘብ የተመሰረተ ነው። የባንክ ሲስተማችንን አይኤምኤፍ ነው የሚቆጣጠረው። እያንዳንዱ ነገራችን በዶላር ነው የሚገዛ። በእያንዳንዷ ዶላር ለዶላር ግብር እንከፍላለን። አሁን አሜሪካ እየተሽመደመደች ያለችው ከዶላር የምሰበስበው ግብር እያጣች ስለመጣች ነው። ስለዚህ በእንደዚህ አይነት ማዕቀብ ውስጥ ገብተን ገንዘቡ ዶላሩ ደግሞ እንዲቆጣጠር ሲደረግ ግሽበት መጣ፣ መኖር አልተቻለም። ገንዘቡ $1 170 ብር ገባ። በሚቀጥለው ከዓመት በኋላ 250 ብርና 300 ብር ይገባል። ያኔ በርካሽ ገንዘብ የውጭ ኮርፖሬት ድርጅቶች እየመጡ ሁሉንም ነገር ይገዛሉ ማለት ነው። ኢትዮጵያ ውስጥ ያለ ተቋም የህዝብ መገልገያ አገልግሎት ሰጪ የንግድ ገንዘብ አትራፊ የንግድ ተቋም ሁሉንም አገልግሎት እንትን ይላሉ። ማሲንጋ ምንድን ነው የሚሰራ የአሜሪካ አምባሳደር ከእምነት የእምነቱንም የምኑንም የጤናም ምናምን ይሄን ያህል ገንዘብ አወጣን ለጤና ልንረዳ እያለ እኮ ነው። አማራ ጦርነት ውስጥ ይገባ ዩኤስአይዲ ለጤና የሚደጉመውን በጀት አንስቶበታል። አማራ ምስቅልቅል ውስጥ ገብቶ እንዲጠፋ። አሁን ደግሞ ለጤና በጀት ይዘናል ይላሉ። ሊያጠፉ ነው፣ ሊያለሙን አይደለም። እና ከእምነት ተቋማት ጋር ሁሉ በማያገባው እየገባ እንግዲህ የኦሮሞማ ዋና አማካሪ ነው ማሲንጋ ማለት እንጂ አምባሳደር አይደለም። ቅኝ እየገዛችን ነው ያለች አሜሪካ። ማሲንጋ ቅኝ እየገዛ ሲፈልግ ጅማ ይሄድና እነ ኮሎኔል ምናምን ያ አያና ማንን ያገኛል? ገመቹ አያናን ያገኛል፣ አሸባሪዎችን ያገኛል። ሲፈልግ አዲስ አበባውኑ መንደር ለመንደር ይዞራል። ሲፈልግ ድሬዳዋ፣ ሀረር እየዞረ ምናምን ኢሉባቦር፣ ጎሬ ይሄዳል። አማራ ላይ ሲመጣ ፋኖ የሚሉት ምናምን እያለ ደግሞ አማራን ያጣጥላል ማለት ነው። ይሄ በማንነት በባርነት ተወስዶ ተሽጦ እዛው ያደገ እስከ 4ኛ ትውልድ እንኳን መቁጠር የማይችል ማንነቱ የተቀየረበት ማለት ነው። እንደዚህ አይነቱን አምጥተው ይጭኑብናል። ልክ እንደ ኦባማ አይነቱን ሹመው እንዴት እንደተደረገ ያንን ጥቁር የአሜሪካ የጦር መሪ አምጥተው እንዴት ከቡርኪና ፋሶ እንዴት ጆሮውን አጭለው እንዳስወጡት እና እንዲህ አይነት ነገር እየተደረገ ነው ማለት ነው።
ስለዚህ ይሄ የክፍል አንድን አጠቃላይ ጠቅለል ሳደርገው ኢትዮጵያ ያስከበሯት ኢትዮጵያን ኢትዮጵያ ያደረጓት ባህሏን፣ እምነቷን፣ ተፈጥሮ ሀብቷን፣ ዳር ድንበሯን፣ ኢትዮጵያዊነቷን ሉዓላዊ ያደረጓት ልጆቿ በህልውና ጦርነት ቢዚ እንዲሆኑ ተደርገው በህልውና ጦርነት ተጠምደው በቅኝ ገዢዎች መዳፍ ስር ወድቃ ደሟ እንዲመጠጥ ለማድረግና ሀብቷን ዘርፎ ለማውጣት በዘር ማጥፋት፣ በጦርነት፣ በኢኮኖሚ ውድመት፣ በማህበራዊ ቀውስ፣ በዘረፋና መጨረሻ ላይም በዲጂታል ለመቆጣጠር ዲጂታል አይዲ እየተሰጠ በአስገዳጅነት የሚሰጥ እየተሰጠ በሚደረግ ወንጀል ውስጥ ትገኛለች ማለት ነው። ወንጀል ውስጥ ትገኛለች ማለት ነው። ይሄ የሚመጣው ለኦሮሞ አይበጅ፣ ለትግራይ አይበጅ። ገዥ ነኝ የለ ምንድን ነኝ የለ ወለጋ ያለ ወርቅ የኔ ነው፣ ይሄ እንደዚህ የኔ ነው፣ በዚህ ወጥቶ በዚህ ወርዶ ይሄን ሳሩን ኬኛ ምድሩን ኬኛ አይሰራም። ሮቦት ትሆናለህ፣ አይሰራም። እንደውም መፏለል አታገኝም፣ አይሰራም። ለዚህ ነው ፋኖ የሚያደርገው የአማራ ህልውና ትግል፣ የአማራ ህልውና የኢትዮጵያውያን ህልውና ነው። ፍትህ በወንጀለኞች ላይ ኦሮሞ የሚሆን አማራ የሚሆን ትግሬ የሚሆን ወንጀል የፈጸመ ተሳዶ ፍትህን መወራረድ አለበት። የወያኔ የብአዴን የኦሮሞማ ርዕዮተ ዓለም አራማጅ ድርጅት በህግ ታግዶ ሀብት ንብረት ለኢትዮጵያውያን መመለስ አለበት። የተበደለ ተክሶ ወንጀለኛ ተቀጦ በኢትዮጵያ ምድር ስር ነቀል ለውጥ ታውጆ ትውልድ ካለ ስጋት በባህሉ፣ በቋንቋው፣ በእምነቱ፣ በታሪኩ፣ በቅርሱ ባለቤትነቱን አረጋግጦ የኢኮኖሚውና የተፈጥሮ ሀብቱ ባለቤትነቱን አረጋግጦ በጋራ ህብረ ብሔራዊት ኢትዮጵያን ለማስቀጠል ትውልድ ካለ ስጋት እንዲኖር ለማድረግ ፋኖን እናግዝ የምንለው በዚህ ነው። ፋኖን እናግዝ በያለንበት። ፋኖን ማግዝ ማለት ጫካ መግባት ምናምን አይደለም። በያለንበት ይሄንን ስርዓት የቀበሌ አመራር ጀምሮ የቀበሌ አመራሩን እያጸዱ ቀበሌውን ሁሉም መቆጣጠር ነው። ሁሉም ኦሮሞ ቀበሌውን ይቆጣጠር። የና አብይ አህመድን የኦሮሞ ርዕዮተ ዓለም አራማጅ የነ ሽመልስ አብዲሳን ብልጽግና የሚሉትን መዋቅር አፈራርስ። ከዛ ወንጀሉ እንዴት እንደተፈጸመብህ ሀቁ ይወጣል። በኦሮሞ ህዝብ ስም ወንጀል ተፈጸመ እንጂ የኦሮሞ ህዝብ ፈጸመው አይባልም። በትግሬ ህዝብ ስም ወንጀል ተፈጸመ እንጂ የትግሬ ህዝብ ፈጸመው አይባልም። እዛ እንድምታ ላይ አይደርስም። ግን እነዚህን ማቀፍ ግን እነዚህን እድሜ ለማስቀጠል ሲባል ያልቃል። ኦሮሞማ ማምሻም እድሜ ነው እያለ እንዲቆይ የኦሮሞ ወጣት ያልቃል። አሁን ወያኔ በእርዳታ በምናምን እያቀነቀነች ለጦርነት አማራ ልትወር እየተዘጋጀች ነው። አማራን አደንዝዘዋለች። በእናስረስ በነዘመነ ካሴ በእነ እስክንድር ነጋ በስኳድ አባላት። አሁን በዚህ በደነዘዘ ውስጥ ገብታ በቃ እንደዚህ አርጊ የሳተላይት ምናምን እንትን አሜሪካ ይሰጣታል። ምዕራባውያን ጭራቋ ዓለም ምናምን መረጃ ያቀርቡላታል። የጦር መሳሪያ ምናምን አይሰራም። ስለዚህ ኢትዮጵያውያን እንደ ኢትዮጵያውያን አገሩ፣ ባህሉ፣ እምነቱ፣ ትውልዱ፣ ወገኑ፣ ልጆቹ፣ የልጅ ልጆቹ ቀጣይነት የሚገደው ኢትዮጵያዊ ነኝ የሚል ምን እናድርግ ነው መፍትሄው። ይህንም በክፍል 2 በሚቀጥለው ይዤ እቀርባለሁ። የዛሬውን ክፍል 1ን አጠቃላይ ችግሩን አጠር አድርጌ በዚህ መልክ ነው። እናንተ ደግሞ እየቦረቀቃችሁና እያሰፋችሁ ለማየት ሞክሩ። ይሄ በተለምዶ ሲያለማምዱን የቆዩት ነው። የሳጥናኤል ጎል በኢትዮጵያ እንደዚህ እየተባለ ያለማመዱን ነገር ነው አሁን ተግባራዊ ሆነው። ያ ማለማመድ ምን ማለት ነው? ሰው ፓኒክ እንዳያደርግ ደንግጦ የሆነ እርምጃ እንዳይወስድ ለምዶት እንዲቆይ ነው። ለምዶት ሲቆይ ከዛ በኋላ ያ ነገር ሲፈጸም እንደዚህ እኮ ተብሎ ነበር እያለ ምንም አይደነግጥም እና እርምጃ አይወስድም። አሁን አማራን መግደል ድሮ ሰው ሲገደል ያስደነግጥ ነበርና ሁሉም ተቆጥቶ ይወጣ ነበር። አሁን ግን ስንት ሞተ ነው እንጂ ሰው ሞተ አያስደነግጥም። ስንት ሞተ ወደሚል አስገቡን ማለት ነው። እና ይሄ በዘዴ እንደዚህ እያለ የመጣ ነው። ይሄንንና መሰል ጉዳዮችንም መመርመር ያስፈልጋል። መፍትሄው ምን እናድርግ በሚቀጥለው ዝግጅት ይዤ እቀርባለሁ። ይሄንና መሰል ዝግጅቶች ለኢትዮጵያውያን እንዲደርሱ የዘመድ ቴሌቪዥንን ማገዝ ማብቃት አለብን፣ ተደራሽነት እንዲጨምር። በዘመድ ቲቪ ማየት ለማንችል ደግሞ በፍኖተ አማራ ዩቲዩብ ቻናል ሁሉም እንዲያይ እንዲሰማ ኃላፊነቱን እንዲወጣ የመረረውን ሀቅ እየመረረውን ቢሆን እንዲውጥ የሚንጠራራውም የሚበጣጠሰውም ሱሪ የረጠበውም አድርባዩም አጥር ላይ የተንጠለጠለውም ባለ ጊዜ ነኝ ብሎ ህዝብ እያስጨፈጨፈ በሰላም እኖራለሁ እያለ አሸሸ ገዳሚ የሚለውም መጪውን እንዲተነብይና ማድረግ ያለበትን እንዲያደርግ
የዘመድ ቴሌቪዥንን እናብቃ። የፍኖተ አማራ ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እናድርግላለሁ። በሚቀጥለው መፍትሄውን ይዤ እቀርባለሁ። ለዛሬው እዚህ ጋር ጨርሻለሁ። አመሰግናለሁ። ሰላም።